ካለ ሁለተኛ የጀመርከውን ጨርስ ያቆሰልከውን ጨርስ አሁን ጉድ ነው የምትሰሙት እኔ ድሮም አቃለው በተወሰነ መልኩ ስከታተል ነው የኖርኩት በዚህ መጠን ግን የሚደረግ ነገር አልመሰለኝም ነበር ያቆሰልከውን ጨርስ የሚሉን አምባሳደር ፍስሐ አስክዶም ናቸው አምባሳደር ፍስሐ አስክዶም ብዙዎቻችሁ ታውቋቸዋላችሁ በኔ እምነት ከብዙ ሰዎችም ጠይቄ ያገኘሁት መረጃ የዚህ የአቶ ስብሐት ነጋ ዶክትሪን ቀጣዩ አስፈጻሚ አካል አቶ ፍስሐ አስክዶም ናቸው አምባሳደር ፍስሐ አስክዶም ናቸው የስብሐት ዶክትሪን ቀጣይ አስፈጻሚ ማለት እኚህ ሰው በድምጽ የተደገፈ አደገኛ ቅስቀሳ አድርገዋል አንዳንዶች እውነቴን ነው የምላችሁ ከፍተኛ ስልጣን ላይ የነበሩ በትግራይም በምንም እኔ ከሌላ ኬትም አላመጣው ትግርኛም ንግግር ስለሆነ እኚህ ሰው ትሪዝን ነው አገር ክደት የመሰለ ነገር ነው እየተናገሩ ያሉት በድምጽ አመጣዋለሁ ከፈለጉ ጋብዛቸዋለሁ ይሄው በአደባባይ ጋብዤዎታለሁ ልክ አይደለም ቻሌንጅ የሚያደርጉ ከሆነ ፐብሊክ ፊገር ኖት ቻሌንጅ ማድረግ ይችላሉ አገር አሜሪካም ስላሉ እኔ የሚያሳዝነው እንግዲህ እነዚህ ሰዎች እንደሚጠቅሱት የሚመላለሱት ከአሜሪካ አዲስ አበባ ከአዲስ አበባ ትግራይ ከትግራይ አዲስ አበባ ከአዲስ አበባ አሜሪካ ነው የሚመጡት ነው እየሰማ ያለው እስካሁን ይሄን ነው እየሰማ ያለው የኔ የሰማሁትን ነው የምናገረው አይ ዶንት ኖ እስካሁን በኤርትራ በኩል ወደ መቀሌ አልገቡ እስካሁን ይመላለሳሉ ግን አምባሳደር ፍስሐ አስክዶም ነው የሚባሉት ይሄ ፕሮጀክት ትንሽ ሰፋ አድርጌ ላንሳላችሁ ፕሮጀክቱ ነፃነት ትግራይ ነው ፕሮጀክቱ ድምጸ ነፃነት ትግራይ ወይም ቮይስ ኦፍ አን ኢንዲፔንደንት ትግራይ ነው እኚህ ሰው እና ቡድናቸው የወሰኑት ውሳኔ በአደባባይም ተናግረዋል ከዚህ በኋላ እኛ ልጆቻችንን ኢትዮጵያዊ ሁኑ ማለት አንችልም እኛም ኢትዮጵያ ከልባችን ወጣለች ብለው በአደባባይ ተናግረዋል ባይዘው አምባሳደር ፍስሐ አስክዶም ማለት ይሄ ድምጽም ማለት አምባሳደር ሲሆኑማ ኢትዮጵያዊ ነበሩ የቲፒኤልኤፍ እኮ ትልቁ ችግር ምን መሰላችሁ ስልጣን ሲያገኙ ገንዘብ ሲያገኙ ሀብት ሲያገኙ የኢትዮጵያን አጥንት ሲግጡ ኢትዮጵያዊ ይሆናሉ ከማንም በላይ ኢትዮጵያዊ ይሆናሉ ልክ አጥንት መጋጥ አቁሙ ሲባሉ አምባሳደርነት አቁሙ ሲባሉ ጸረ ኢትዮጵያ ይሆናሉ ይሄ ነው እውነቱ ሰው አምባሳደርነት የሰጠቻቸው ኢትዮጵያ ናት ማንንም አልሰጣቻቸው ኢትዮጵያን የሰጣቻቸው ያሳደገች ያስተማረች በእኔ ያለች ዕውቀትም እንትን ያለች ኢትዮጵያ ናት አው አይ እውነት ነው እኔ ያለኝ መረጃ እሱ ነው ከአሜሪካ አዲስ አበባ ይሄዳሉ ከአዲስ አበባ መቀሌ ከመቀሌ አዲስ አበባ ከአዲስ አበባ አሜሪካ አይ ዶንት ኖ መንግስት ምን እያደረገ እንደሆነ እኔ ምን አውቃለሁ እንደዚህ አይነት ግን አሁን የምናቀርባቸው አይነት አደገኛ ንግግሮች ወዴት ነው የሚሄዱት የሚለውን ቢያስብበት ጥሩ ነው የሚመስለኝ ከኔ አይደለም የመጣው ከትግራይ ልጆች ነው ሶ አንዱ ድምጸ ነፃነት ትግራይ ወይም ቮይስ ኦፍ አን ኢንዲፔንደንት ትግራይ የሚል ፕሮጀክት ነው ያላቸው ፕሮጀክት ውስጥ ነው ቪአይቲ የሚባል ፕሮጀክት ነው ያላቸው ትግራይ ነፃ ሀገር መሆን አለባት የሚል ፕሮጀክት ማለት ነው መብት ባይዘዌ በሰላማዊ መንገድ ትግራይ ነፃ መሆን አለባት ብሎ መቀስቀስ መብታቸው ነው እኔ መብታቸውን እየነፈኩ አይደለም ልጆቼን ከዚህ በኋላ ኢትዮጵያዊ ናችሁ ብዬ መቀስቀስ አልችልም ማለት መብታቸው ነው
እሱን የተከላ እንዴት እንዲላሉ ያልኩ የተገነገንኩ አይደለም። የሚናገሩት ነገር ያለውን ውጤት ነው የምነግራችሁ። የፕሮጀክቱ ስያሜ ድምፀ ነፃነት ትግራይ ቮይስ ኦፍ አን ኢንዲፔንደንት ትግራይ የሚል ነው። ፕሮጀክቱ በዋናነት ሁለት ዓላማና ግብ ነው ያለው። በቅርበት የሚከታተሉ ሰዎች ነው የሚያነሱት ይሄን። አንደኛው ዓላማ እና ግብ ከተሳካ የአዲስ አበባን ስልጣን ዳግም መቆጣጠርና ህወሓትን በማይነቀነቅ መልኩ መትከል ነው። አንደኛው ዓላማ እሱ ነው። ከተሳካላቸው ዳግም ጦርነት ለኩሰው ይሄ ጦርነት አዲስ አበባ ላይ መተው ያለውን መንግስት አባረው ህወሓት በማይነቃነቅ ችካል አዲስ አበባ ላይ እንዲቸከል ነው። ይሄ ከተሳካ አንዱ የስኬት መለኪያቸው አንዱ እሱ ለሶኮል ድምፀ ነፃነት ትግራይ ቮይስ ኦፍ አን ኢንዲፔንደንት ትግራይ ማለት ነው። ሁለተኛው ዓላማ ደግሞ የመጀመሪያው ካልተሳካ የትግራይ ነፃነትን በማወጅ ትግራይ ትግሪኝን መመስረት ነው። ትግራይ ትግሪኝ የምትባል አገር መመስረት ነው። ይሄ የመለስ የስብሃት ዶክትሪን ማለት ነው። እንደ ድሮ ተሳክቶላቸው ከመቀሌ መተው ጽምዶ ብለው ሌላውን ጁኒየር ፓርትነር አድርገው ፋኖን ጁኒየር ፓርትነር፣ ኦላን ጁኒየር ፓርትነር ወዘተ አድርገው መተው አዲስ አበባ የሚቆጣጠሩ ከሆነ የበለጠ ተጠናክረው ትላንት ከነበረው ቁጥጥርና ጭቆና የበለጠ አስፍነው መግዛት ነው። እሱ ነው አንደኛው ዓላማቸው። ምክንያቱም ካለ ኢትዮጵያ ሊቆሙ አይችሉም፣ በቁመናቸው መቆም አይችሉም። እሱን ያውቃሉ። ያለ ኢትዮጵያ ኢኮኖሚ አገረ ትግራይ ልትመሰረት አትችልም። እደግመዋለሁ፣ ያለ ኢትዮጵያ ኢኮኖሚ አገረ ትግራይ በፍጹም አትኖርም። ስለዚህ አገረ ትግራይን ለመገንባት የኢትዮጵያን ኢኮኖሚ መቆጣጠር አለባቸው። ይሄ አንደኛው ፕሮጀክት ነው። ይሳካል አይሳካም እየተነጋገርን እንሄዳለን። ይሳካላቸዋል እያልኩ አይደለም፣ እቅዳቸውን ነው እየነገርኳቸው ያለሁት። the so-called the voice of an independent ትግራይ VIT የሚባለው ማለት ነው። ሁለተኛ ካልተሳካ ትግራይ ትግሪኝ የሚባል የቆየ የስብሃት ነጋ ዶክትሪን ፕሮጀክት አለ። ትግራይ ትግሪኝ የሚባል ይሄ ትግራይ ትግሪኝ ሰራይን የያዘ ሐማሴንን የያዘ አካለ ጉዛይን የያዘ ከኤርትራ የሚወስደው መሬት አለ። ወደብም ይይዛል። በይደር ያቆየው ወደቡንም ለዛ ነው። ስለዚህ ትግራይ ትግሪኝ የሚል እነ ሰራይን እነ ሐማሴንን እነ አካለ ጉዛይን የያዘ ማለት ነው። የባህር በር ያላት ትግራይ መመስረት፣ ወልቃይት ጠገዴ ጠለምት የሚባለው ራያ የሚባለው መቆጣጠር፣ ይሄን ስንቆጣጠር ግን ኢትዮጵያን ማፍረስ ፍርስርሷን ማውጣት። ይሄ ባለፈው አንስቼላችኋለሁ። የስብሃት ዶክትሪን ከገጽ 3 እስከ ገጽ 4 ሄዳችሁ መመልከት ትችላላችሁ። ኦኬ አንስቼላችኋለሁ። ሌላ ጊዜ በዝርዝር ንባቡን ታዩታላችሁ። የስብሃት ዶክትሪን ላይ ከገጽ 3 እስከ ገጽ 4 ያለው ማለት ነው። አቅርቤላችሁ ነበረ። ይሄ ትልቁ አንዱ ፕሮጀክታቸው ነው። ትንሽ ላንብብላችሁ፣ ቶሎ ቶሎ አነበዋለሁ። የህወሓት አፈጣጠርና ሻዕቢያ ጋር ያላቸው ተዛምዶ በተመለከተ የተለያዩ አስተያየቶች እንደሚሰጡ ይታወቃል። ከህወሓት አፈጣጠር አንጻር መጀመሪያ አካባቢ የትግራይ ተወላጆች ማህበር ወይም ማገበት የሚባል አዲስ አበባ ሆኖ የደርግን አካሄድ ከገመገመ በኋላ ዲሞክራሲያዊ ኢትዮጵያ እንደ ስትራቴጂ፣ ብሔራዊ ትግልን እንደ ስልት መርህ አድርጎ ፕሮግራሙን ሲነድፍ ከሻዕቢያ ጋር ምንም አይነት ግንኙነት እንዳልነበረው በወቅቱ የድርጅቱ ከፍተኛ አመራር የነበሩ ይናገራሉ። በተለይ ዶክተር አረጋይ ማለት ነው።
በዛን ወቅት አቶ ስብሐት ነጋና አቶ መለስ ዜናዊ ድርጅት ውስጥ አለመኖራቸው ማግበት ይህንን አቋም እንዲወስድ አድርጎታል። በኋላ ግን ስብሐት ነጋና መለስ ዜናዊ ማግበትን ሲቀላቀሉ መስራቾቹም ፈንግለው እነ ተክሉ ሐዋዝን፣ አጽብሃ ዳኘውን፣ ገብረሕይወት ብርሃኑን ወዘተ በመግደልና በማስገደል የሻዕቢያ ፍጡር እንዳደረጉት መስራቾቹ ይናገራሉ። በሂደትም የኤርትራ ብሔርተኝነት የሚያቀነቅኑ የወልዳባ ወልደ ማርያም ልጆች የሆኑ የኤርትራ ተወላጆች እንደ ተክሌ መሐሪ ሙሴ፣ የማነ ኪናኔ ጃማይካና በአመራርነት ወደ ህወሓት በመቀላቀል የነፍስ አባት ሆኑ። ወልዳባ ወልደ ማርያም ከ30 ዓመት በላይ ለኤርትራ ከኢትዮጵያ መገንጠል የታገሉ አዛውንት ሲሆኑ የኤርትራ ቅድሚያ ጠላት ኢትዮጵያ ናት፣ መጠንቀቅ የሚገባም ከኢትዮጵያ ነው በሚለው የአደባባይ ንግግራቸውና ተግባራቸው ይታወቃሉ። በዚህም ምክንያት ህወሓት ሙሉ በሙሉ የሻዕቢያ ጉዳይ አስፈጻሚ ሆኖ ዘመን ተሻጋሪ ውለታዎችን መፈጸም ጀመረ። ወደ ስብሐት ዶክትሪን ስንመለስ ቀደም ሲል እንደተጠቀሰው የመጀመሪያው ዘግ የኤርትራ ብሔርተኝነት የተባለው የፖለቲካ ጽንሰ ሐሳብ ሲሆን ትግርኛ የሚናገረው የትግራይና የኤርትራን ህዝብ በመያዝ ከስያሜው ባሻገር ሌላ ድብቅ ተልዕኮ ያለው ነው። ይህ ጽንሰ ሐሳብ እንግሊዝ ኤርትራ ሞግዚትነት ከለቀቀች ጀምሮ ኤርትራውያን ትግራይ ትግሪኝ መንግስት እናቋቁማለን ብለው ሲነሱ ዓላማቸው ትግርኛ የሚናገረውን ከአላውሃ መለስ የነበረውን ህዝብ ከኢትዮጵያ እንዲገነጠል በማድረግ የታሰበ ነበር። በዘመኑ እቅዱ ሊሰራ ባይችልም ትግራይ ትግሪኝ የሚለው ጽንሰ ሐሳብ እንደገና ወደ ፖለቲካው መስክ የመጣው ሻዕቢያና ህወሓት ተቀናጅተው መስራት ከጀመሩ በኋላ ነው። እዚህ ላይ ትግራይ ትግሪኝ የሚለው ስም ወይም መጠሪያ እንዴት እንደመጣ ባጭሩ መግለጽ ተገቢ ይሆናል። የተለያዩ የታሪክ ድርሳናት እንደሚገልጡት ከሆነ እስከ 19ኛው ክፍለ ዘመን ማብቂያ ድረስ የዛሬዋ ትግራይና በኤርትራ የሚገኙ 3 አውራጃዎች ማለትም ሰራዬ፣ ሐማሴንና ከለጉዛይን ጨምሮ መጠሪያ ስሙ ትግራይ የሚል ነበር። ፋሽስት የጣሊያን መንግስት በግሪጎሪያን አቆጣጠር 1890 ኤርትራን የቀኝ ግዛት ካደረገ በኋላ ሰራዬ፣ ሐማሴን እና ከለጉዛን ፋሽስቱ የትግራይ አካል ይላቸው ነበር ካደረገ በኋላ። ስለዚህ ትግራይ ትግሪኝ ማለት የአሁኗ ትግራይና ከላይ የተጠቀሱት የኤርትራ 3 አካባቢዎችን ጭምር ነው። በእርግጥ ህወሓት ይዞ የተነሳው ማዕከላዊ ሐሳብ የትግራይን መንግስት ለማቋቋም ሲሆን ወደ ኋላ ላይ ሻዕቢያና ህወሓት መካከል ተደርሶበት የነበረው ሐሳብ የሁለቱ ውህደት የትግራይ ትግሪኝን መንግስት እንደሚያመጣ ነበር። ዳሩ ግን ህወሓት በየጊዜው ጉልበት እያገኘ ሲሄድና ማዕከላዊ መንግስቱን ለብቻው መቆጣጠር እንደሚችል ሲያረጋግጥ ሐሳቡን ሊያዘገየው ቻለ። ያዘገየው ማዕከላዊ ኢትዮጵያን ተቆጣጠር ያለው ብሎ ስላሰበ። በሌላ በኩል ግን ህወሓት የመሃል ሀገር መንግስትን መቆጣጠር ካልቻለ እና የኃይል አሰላለፍ አጣብቂኝ ውስጥ ከከተተው ወደ ትግራይ ትግሪኝ ዓላማ በተጠባባቂነት ስልት ይዞት ብቅ ማለቱ ተጠባቂ ነበር። እናም በቅርብ ጊዜ ሁኔታዎች ከህወሓት ከላሚቱ ወተቱንም ስጋውንም ሲያጣ ከኢትዮጵያ ማለት ነው ላሟንም ማጣት ወተቲቷንም ማጣት ከላሚቷ ወተቱንም ስጋውንም ሲያጣ እና መፈጥፈጡን ሲያረጋግጥ እንደ እምቧይ ካብ ንዶት የነበረውን ከሻዕቢያ ጋር የነበረ ግንኙነት በማደስ አጀንዳውን በድጋሚ አንስቶታል። በአጠቃላይ መልኩ ሲታይ በትግራይ ትግሪኝ ማዕቀፍ ውስጥ ያለው የኤርትራ ብሔርተኝነት በታሪክ በህግና በፖለቲካ ኢኮኖሚ ትንታኔ አኳያ አንጻር ሲታይ ከዚህ ቀጥሎ የተጠቀሱትን መለያ መርሆች እና እምነቶች አሉት ይላል። ይህ እንግዲህ የጽሁፉ ገጽ 5 ላይ የምታገኝ የስብሐት ዶክትሪን በሚለው ጽሁፍ ላይ ይፋ አልሆነም። ያው ለእናንተ ለአዲስ ኮምፓሶች ነው ያቀረብኩ ያለሁት እንድትሰሙት ስለፈለኩ ነው። ይሄ ነው ኦብጀክቲቭ። ቁጥር 1 ዓላማው አዲስ አበባ መቆጣጠር ከቻለ ያለ ኢትዮጵያ ኢኮኖሚ ትግራይ የምትባል ሀገር መገንባት ስለማትችል የኢትዮጵያን ኢኮኖሚ ይቦጠቡጣል እንደለመደው ማለት ነው። ህወሓት እንደለመደው ሌላ ቁጥር 2 ኤፈርት ይፈጠራል፣ ቁጥር 2 ትረስት ይፈጠራል፣ ቁጥር 2 ትልማ ይፈጠራል፣ ቁጥር 2 ሜቴክ ይፈጠራል፣ ቁጥር 2 ምናምን ይፈጠራል። ጠቅላላ ኢኮኖሚውን ይቆጣጠራል። ይቻላል አይቻልም አላውቅም። በየክልሎቹ የሱን ሰዎች ይመድባል። እንዳደረገው ሰለሞን ጢሞ ቁጥር 2 ሰለሞን ጢሞ ይመጣል። ቢተው ቁጥር 2 ቢተው ይመጣል። ተወልደ ቁጥር 2 ተወልደ ይመጣል። ተወልደ የሚባል ሶማሌን የሚከታተል ሰው ብዙ ሰው አውቀውም። ተወልደ የሚባለው
ሶማሌን ነበር የሚከታተለው። ግርማጽዮን የሚባለው አፋርን ነበር የሚከታተለው። እኔ ስለማውቃቸው ማለት ነው። ግርማጽዮን የሚባል ከትግራይ መጥቶ አፋርን ይከታተል ነበር። ተወልደ የሚባል ከትግራይ መጥቶ ሶማሌን ይከታተል ነበር። ስንቶቻችሁ እንደምታውቁ አላውቅም። ይሄ ገመና ነው። አይዘወይኔ ላይ ዘመቻ የሚከፍቱብኝ ታሪካቸውን ስለማውቅ። ተወልደ፣ ግርማጽዮን፣ በፊት ደግሞ እነ ሰለሞን ፂሞ ምናምን የሚባሉ፣ ከዛ ቀጥሎ ፌዴራል ጉዳዮች አባይ ፀሐዬ፣ ከዛ ደግሞ በአባይ ፀሐዬ ስር አንድ የሆነ ትልቅ ሽማግሌ ሰው ያለ ዶክተር ባርናባስ የሚባል እሱ ደግሞ ጋምቤላን የጋምቤላ ማሳከር ላይ ቁጥር አንድ ባይዘዌ የጋምቤላ ማሳከር ላይ በርናባስ ነው ዶክተር በርናባስ ነው ያለበት። ያውቃሉ። ሂዱና ጠይቋቸው። እነ ኡማንግ ሜቶን ጠይቋቸው። ቁጥር 1 የጋምቤላ ማሳከር አኝዋኮች ከማጋ የተሳሰረ ነው፣ ከበርናባስ ጋር የተያዘ። ዛሬ ሀገረ ትግራይ እያለ የሚናገረው ማለት ነው። ስለዚህ ይሄ ነገር ከሰራ እሰየው። ባርናባስ ቁጥር 2 የሚመጣ፣ ግርማጽዮን ቁጥር 2 የሚመጣ፣ ተወልደ ቁጥር 2 የሚመጣ፣ ዮሐንስ አልኩኝ፣ ሰለሞን ጢሞ ቁጥር 2 የሚመጣ፣ ፌዴራል ጉዳዮች የሚመጣ፣ አባይ ፀሐዬ ቁጥር 2 የሚመጣ ከሆነ ኢትዮጵያን ይገዛሉ። ይመጣል አይመጣም የኢትዮጵያን ነው ወሳኞቹ። ይሄ የማይመጣ ከሆነ ግን አገረ ትግራይ ትግሪኝ፣ ይሄ የነ አምባሳደር ፍስሐ አስገዶም ህልም ነው። the voice of an independent ትግራይ ማለት ነው። ይሄ ነው እየሆነ ያለው። I don't know never ይሄን never ማለት ህዝቡ እኔ awareness ነው የፈጠርኩ ያለሁት። ከመጀመሪያ ጀምሮ ግንዛቤ ነው እየፈጠርኩ ያለሁት። እንዳይቆጨኝም ነው እየተናገርኩ ያለሁት። ባይዘዌ በፊትም ጽፍ ያለው ብዙ ለውጥ አምጥቷል። የመለስ ልቃቂትም የመለስ ባለቤት አልባ ከተማም ብዙ ለውጥ እንዳመጣ ቃለው። አሁንም ቁጭ ብዬ ጊዜን አጥፍቼ ጽፌ የመለስ የስብሃት ዶክትሪን ብዬ ኤርትራናይዜሽን ኦፍ ትግራይ ብዬ የከፊል ሽብርተኝነት መንግስት ብዬ ጊዜ 30 ገጽ የጻፍኩት እንዳይቆጨኝ ነው። ታሪክም እንዴት የሚያሳብዳቸውም ይሄ ነው። ሌላ አይደለም የሚያሳብዳቸው። ቁጥር 2 ቢተው፣ ቁጥር 2 ሰለሞን ጢሞ፣ ቁጥር 2 ተወልደ፣ ቁጥር 2 ግርማጽዮን፣ ቁጥር 2 አባይ ፀሐዬ፣ ቁጥር 2 ባርናባስ። ቢኮዝ ባርናባስ ጋምቤላ፣ ቤኒሻንጉል ምናምን ነው የሚከታተለው። ተወልደ ድሬዳዋ እና ሐረርን ነው የሚከታተለው። ግርማጽዮን አፋርን ነው የሚከታተለው። እኔ ኢህአዴግ ጽህፈት ቤት እያለው ነገራችን ታሪክ አይደለም ማወራላችሁ፣ በተግባር ያየሁትን ነው የምነግራችሁ። እነ ግርማጽዮን ቁጭ ብለው የአፋርና የሶማሌን በጀት የሚሰራው 4 ኪሎ ነው። ውጣ በረከት መስክር፣ አትደበቅ። ይሄ ስራ ሲሰራ አምነን የተቀበልከው። ሌሎቻችሁ አላችሁ፣ እዛ ጽህፈት ቤት የነበራችሁ አላችሁ፣ ኢንክሉዲንግ አቶ ኃይለማርያም መስክር፣ ውጣና። እኔ ብቻ ለምን ነው የምናገረው? አቶ ኃይለማርያም የምታውቀው አይደለም? በአንተ ስራ አልነበሩም እነ ግርማጽዮን? የጽህፈት ቤቱ ምክትል ኃላፊ ነበር አቶ ኃይለማርያም ደሳለኝ እኔ እያለሁ። ግርማጽዮን ምንድነው ሲያደርግ የነበረው? ተወልደ ምንድነው ሲያደርግ የነበረው? ኢህአዴግ ጽህፈት ቤት ቢሮ ቁጥር 2 ላይ የክልሎች የሶማሌ ክልል ፕሬዚዳንት የሚመደበው ከነ ግርማጽዮን ነው፣ ከነ ተወልደ ነው። ተወልደ ያኛው አይደለም፣ አዲስ ተወልደ ነው። ባይዘው ሌላ የድሮን አይደለም። እኔ ኢህአዴግ ጽህፈት ቤት እያለው ነው እየነገርኳቸው ያለሁት። እሱ ተመልሶ እንዲመጣ ይፈለጋል አላቅም። የሶማሌ ህዝብ ይፈቅዳል፣ የምናየው ነው። የአፋር ህዝብ ይፈቅዳል፣ የምናየው ነው። ጋምቤላ ይፈቅዳል፣ እናያለን። ግን እነዚህ ሰዎች በዚህ ደረጃ ነው ያስቀመጡ ያሉት። ይሄን ክሊር እንድትሆኑ ፈልጋለሁ። ሁለተኛ የማስፈጸሚያ መንገዶቻቸው ናቸው። ማስፈጸሚያ መንገዶቻቸው ላይ ይሄ ትግራይ ቮይስ ኦፍ አን ኢንዲፔንደንት ትግራይ 3-4 ማስፈጸሚያ መንገዶችን ነው ያካተተው። አንደኛ ከማንኛውም ጸረ ኢትዮጵያ ኃይል ጋር ትብብር እንፈጥራለን ያለው።
ከማንኛውም ወላ ግብጽ ወላ ሻቢያ ወላ ሱዳን ከማንም ጋር ጸረ ኢትዮጵያ ኃይሎች ጋር ጥምረት እንፈጥራለን። ይሄ አንዱ የማስፈጸሚያ መንገዳቸው ነው። አሁን ያረጉትን አንድ ለምሳሌ አዳነች ፍሳዬ የምትባለውን ቪኦኤ የነበረችው ይሄ አሁን ያገኘሁት ኦዲዮ ላይ ስትናገር ትሰሟታላችሁ። ተመልከቱ እንግዲህ ቪኦኤን የተቆጣጠረችው አዳነች ፍሳዬ ዛሬ የምታወራው ስለ ጽምዶ ነው የምታወራው። ቪኦኤ ላይ ቅሬታ ያቀረባችሁኝ ሰዎች ይሄው ስሟት። ዛሬ ከነ አምባሳደር ፍስሐ አስገዶም ጋር ቁጭ ብለው ቮይስ ኦፍ ኢንዲፔንደንት ትግራይ ነው እየተነጋገሩ ያሉት። አዳነች ፍስሐዬ አንዱ ኦዲዮ የደረሰኝ እሱ ነው። ትግራይ ዓድና ኣብ ሕማቅ ኩነታት ከም ትርከብ ዝፍለጥ እዩ። ናይ ገንዘብ ፍሰት ከይህሉ ተገይሩ፣ መድሓኒት ከይኣቱ፣ ነዳጅ ከይኣቱ ተገይሩ ናይታ ዓዲ ኩነታት ናይታ ዓዲ ኢኮኖሚ ኩነታት ሙሉእ ብሙሉእ ወዲቑ፣ ህዝቢ ተበሳጭዩ፣ ህዝቢ ሓዚኑ ናብ ካሊእ መገዲ ናብ ካሊእ እርምጃ ከምርሕ ኮነ ተባሂሉ ዝተዓለመ ናይ ብልፅግና ተግባር እዩ። እንተኾነ ግን ብካሊእ ወገን ተረኣና ኣብ ቀረባ ግዜ ጀነራል ምግበይ ኣብ ዝገበሮ ኢንተርቪው ብተዛረቦ መሰረት ኩነታት ትግራይ ሙሉእ ብሙሉእ ተስፋ ዘቁርፅ ከም ዘይኮነ፣ ትግራይ ሰላም ከም ትደሊ ካብ መጀመርያ ጀሚራ ደጋጊማ ተዛሪባ እያ። ህዝባ ሰላም ከም ዝደሊ ምንም ዘጠራጠር ኩነታት ኣይኮነን። ነገር ግን ከቢቦም ክወቅዋ እንተፈቲኖም ትግራይ ክትከላኸል እትኽእለሉ ፅኑዕ ዝኾነ ወታደራዊ ቁመና ከም ዘለዋ ጀነራል ምግበይ ነጊሩና እዩ። ንሱ ጥራሕ ኣይኮነን፣ ኣብ ትግራይ ብተፈላለየ ግዜ ተፈላለዩ ጀነራላት ንግግር ክገብሩ ከለዉ እዙይ አረጋጊጾምልና እዮም። የማታውቋት ሰዎች እቺ አዳነች ፍስሐዬ ትባላለች። ቪኦኤ እድሜ ልኳን የነበረች ነው። ቪኦኤ ጤነኛ አልነበረም ስንላችሁ የተበሳጫችሁ ሰዎች ዛሬ ጭምብላቸውን ገፈው ነው እየመጡ ያሉት። ጭምብላቸውን ገፈው በደንብ ስሙ። እኔ እንኳን በፊትም አውቃለሁ። አዲሱ በጣም አማሮ ሲናገር ሰማው ነበር፣ ጋዜጠኛ አዲሱ። በነገራችን ላይ የዛሬን አድርገውና እንዳይመስል ቲፒኤልኤፍ እኮ ቪኦኤ ውስጥ ተጎዝጉዞ ቁጭ ብሏል ብሎ እችን ሴትዮ የጠራት ነበር ጋዜጠኛ አዲሱ። ከፈለገ ኤርሚያስ የሚናገረው ውሸት ነው ብሎ ይናገር። እናመሰግናለን። ትራምፕ ጥሩ ነው ያደረገው። በነገራችን ላይ ሕዚ እውን ክደግም ጦርነት ዝደሊ የለን ኣብ ትግራይ ተኾነ ግን ጦርነት እንተተኸፊትዎ ክከላኸል ዝኽእለሉ ኩነታት ከም ዘሎ ገሊፆምልና እዮም። እዙይ ከዓ ተስፋ ይበና። እቲ ናይ ፅምዶ ጉዳይ እውን ብህዝባዊ ርክብ ጀሚሩ ሕዚ እናጠንከረን ፅቡቕ መልክዕ እናሓዘን ይኸይድ ከም ዘሎ ይግለፅ ኣሎ። ምስ ጎረቤትና ኤርትራ ጥራሕ ዘይኮነ ምስ ሱዳን እውን ፅቡቕ ርክብ ንክግበር ይፍተን ከም ዘሎ ብፍላይ ህዝቢ ኤርትራን ህዝቢ ትግራይን ህዝቢ ሱዳንን ብቀረባ ግዜ ተረኺቦም ተዘራሪቦም ከም ዝነበሩ ተገሊፁ ኣሎ። እሞዚ ኩሉ ክንርኢ ከለና ተስፋ እንቆርፀሉ ኩነታት ኣይኮነን ዘሎ፣ ተስፋ ኣለና። ድምፂ ነፃነት ትግራይ ናይ ነፃነት ዓላማ ሒዙ ተልዓለሉ ሰማችሁ አይደል? ድምፂ ነፃነት ትግራይ ዓላማው ትግራይን ነፃነት ማውጣት ነው። እቺ ሰው አዳነች ፍስሐዬ ናት፣ የቪኦኤ ናት። እና ተስፋ እንቆርፀሉ ኩነታት ኣይኮነን ዘሎ፣ ተስፋ ኣለና። ድምፂ ነፃነት ትግራይ ናይ ነፃነት ዓላማ ሒዙ ተልዓለሉ ምክንያትም እዙይን ወዲ እዙይን መሰረት ብምግባር እዩ። ኣብ ትሕቲ ኢትዮጵያ ኮይና ሰላም ረኺብና፣ ቅሳነት ረኺብና፣ እድገት ረኺብና ክንነብር ዘይንኽእለሉ ኩነታት ብተደጋጋሚ ርኢናዩ ኢና። እንዳውም እናጨኮኑን እናጥፈውን እናሳቀዩን እዮም ክሳዕ ሕዚ ነቢርና ዘለና። ስለዚ ካብዚ ስቃይን ቴንክ ዩ ሳሚ፣ በጣም እናመሰግን። ሳሚ ቃል በቃል ተርጉምላቸው።
ጽምዶ በሱዳን በኤርትራ በትግራይ በተደረገው ተስፋ ሰጥቶናል። አዳነች ፍሳዬ የቪኦኤ ዘጋቢ ኒውትራሏ ገለልተኛዋ አዳነች አያችሁ ቪኦኤ ታንክ ዩ ትራምፕ በዚህ አጋጣሚ ፕሬዚዳንት ትራምፕ በጣም ነው የምናመሰግነው በዚህ ጉዳይ ላይ ካብዙ ስቃይን መከራን ክንወፅእ ንኽእል ናይ ባዕልና ዓዲ ነፃ ዓዲ እንድሕር መስሪትና እዩ ኣብ ዝብል ውሳኔ ዝተበፅሐ ብዙሕ ግዜ ብድምፂ ነፃነት ትግራይ ኣብዚ ውሳኔ እዚ ዝተበፅሐሉ ዋና ምክንያት እዚ እዩ እሞ ብኡ ጠንኪርና ክንቅፅል ኢና ኣብ መጨረሻ እውን ክሳኸዐልና እዩ ዝብል እምነት እዩ ዘለና ኣነ እሺ ናብ ናይ ሰማችኋል ስለዚህ አንዱ የማስፈጸሚያ መንገድ ከማንኛውም ጸረ ኢትዮጵያ ኃይል ጋር ትብብር መፍጠር ነው ከግብጽም ይሁን ከሻቢያም ከሱዳንም ከምንም ማለት ነው አሁን ያያችሁ እንደሆነ ጽምዶ ከሱዳን የተፈጠረው ከኤርትራ የተፈጠረው ጥሩ ሆኖ ቀጥሏል ነው ያለች የዓላማችን ነፃይቷ ትግራይ መመስረት ነው ተመልከቱ የቪኦኤ ጋዜጠኛ ዛሬ ጭምብላቸው ተገፎ አንደኛው ትግራይ ጽንፈኛ ውስጥ አንደኛው አማርኛ ጽንፈኛ ውስጥ የቤተክርስቲያን ኦርቶዶክስን ሽፋን ያደረጉ አንዳንዶቹ እናቃለን ኦርቶዶክስን ሽፋን እንዳደረጉ እናቃለን አንዳንዶቹ ዛሬ ግን ደንበኛ አማራ ጽንፈኛ ነፍስ ይማር ዶክተር ደረጀ ነፍስ ይማር አምኖ ተንቀሳቅሶ ነበር እኔ እንኳን ይቅርታ ስለተጠየቅኩ ቪኦኤ ላይ ለጊዜው ትቼው ነበር በተለይ አቶ አዲሱን ትቼው ነበር ይቅርታ ያጠፋው ጥፋት ስላለ ትቼው ነበር እውነቴን ነው ማለት ግን የሆነ ሚዲያ ላይ ሌላ ነገር ሲቀባጥር ሰው ላከልኝና በዚህ እድሜው ባይቀባጥር ጥሩ ነው ያሞኔ ስለኔ አይደለም ማወራው እና ዳነች ፍሳዬ ግን አሁን ምንድነው እየነገሩን ያሉት ነፃ ሀገር ትግራይ ይሄ ነው የሆነ ያለው ይሄ ውስጥ ማን አለ ይሄ ስብሰባ ላይ ማን አለ እና አምባሳደር አለ ናስግዶ ማለት ነፍሳ አስግዶ ማለት the voice of independent ትግራይ ማለት ሶ አንዱ ስትራቴጂ ከማንኛውም ጸረ ኢትዮጵያ ኃይል ጋር ጽምዶ መፍጠር ነው ሁለተኛ ያስቀመጡት ስትራቴጂ ኢትዮጵያን ማዕከል ያደረጉ የትኛውም የብጥብጥ የሁከት የቀለም አብዮት እንቅስቃሴዎች ካሉ የዛ አካል መሆን ነው ይሄን አካል መሆን ነው በጣም ልትገረሙ ትችላላችሁ አሁን ማሰማችሁ ድምጽ ይሄ ቮይስ ኦፍ ኢንዲፔንደንት ትግራይ ያዘጋጀው ፕሮግራም ነው እዚህ ፕሮግራም ላይ እንግዲህ ቮይስ ኦፍ ኢንዲፔንደንት ትግራይ ነው የዚህ ፕሮግራም አካል የሆነ አካል የናቱ ልደቱ ቀለም አብዮት ላይ ተሳታፊ ነው በደም እንደው ግልጥልጥ እንዲልላችሁ ነው ሌላ እኔ ምንም እንፈልገው ነገር የለም ስለዚህ ማንኛውም አዲስ አበባ ኢትዮጵያ ላይ ህዝባዊ እንቢተኝነት የሚያቀጣጥል ነገር ውስጥ ዓላማችንን ደብቀን እንሳተፍ ነው ይያሉ ያሉት ሁለተኛው ስትራቴጂያቸው እሱ ነው አሰማችሁ አሁን ማሰማችሁ ድምጽ ኮንቴንቱ አይደለም ሰውየውን አይታችሁ የት እንደምታዩት ምን እየተሳተፈ እንደሆነ ታያላችሁ ስሙት የታያችሁት ይሄን ሰውዬ ከንክ ሚዛን ብዙሕ እኮ የለን ሓደ ክልተ ሰባት ሕዝውን ሓደ ሳልሳይ ተወሲኸሎ ኣብታ ቀደመይቲ አይ ቲንክ ዶክተር ሙሉጌታ ራያ ይመስለኒ ኮስኒ አምባሳደር መስጊኑ ኣብ ዘናይ ተጋሩ ብዙሓት ዘእተታት ይግበሩ እዮም ፀገማት አይደንቲፋይ ንምግባር እውን ይፍተኑ እዮም ግን ንዕኦም ዝምፅን ውፅኢታት አይፍጠርን ዘሎ ስለዚ ነቶም ናይ ቪአይቲ አባላት ይኹኑ ሁሉም ስቴክ ሆልደርስ ብንማያጠለክ ብንዘራረወለክ ጭቡጥ መፍትሒ ስለዘይ ይመጽ ዘሎ ነዚኦም ተህዎ ምክር እንታይ እዩ ዝብል እዩ
ነቱ ምክሪ ድማ ነዚ ሕዝኒ ህብ ትግራይ ዘሎ ፕሪካሪየስ ለኾነ ኮንቴንቱ አይደለም ኮንቴንቱን አልፈለኩትም የት ነው የሰማችሁት ይሄን ሰው የት ነው የምታውቁት አቶ አባይ ግዳይን የት ነው የምታውቁት ንገሩ የት ነው አቶ አባይ ግዳይ የእናቱ ልደቱ ቋሚ ኮሚቴ እዚስ ኢንዲፔንደንት ትግራይ ነው ያለው እሺ አሁን ለዚህ መልስ አለው አቶ ልደቱ እሱ አቶ ልደቱ መልስ አለው የዛ አካል ስለሆነ ሌሎቹ መልሳ ኢትዮጵያ ምናምን የሚሉ ሰዎች ኢትዮጵያ አትገነጠልም አንድ ናት ኢትዮጵያ ምናምን የሚሉ እነ ወዲሻቢያ መልስ አለ ወዲሻቢያም እዛ አካል ነው እነ የአንዲ ልጆች አሁን በብዛት አርበኛ መሳይ ጋር ይሄዳል መልስ አለው አርበኛ መሳይ ለዚህ ሰው ከሱ ጋር በፊት ለፊት የብልጽግና መንግስትን ስለመጣል ህዝባዊ ቢተኝነት ስለመቀጣጠል ምናምን ነው እዚህ በሚስጥር ግን የሚወያየው ኢንዲፔንደንት ትግራይ ያለ ኢንዲፔንደንት ትግራይ ያለ አላወቃችሁትም ሰሞኑን ካሉት ሊስት ውስጥ እኮ አንዱ ሊስት እኮ እሱ ነው ጌት ሚዲያ እንደሚሄድ ጭራቀረሽ ጋር ነው የመደቡት ከዛ ደግሞ ኩሽ ሚዲያ ላይ ከዛ ደግሞ የአርበኛ መሳይ ጋር ነው የተመደበው ለምን ለህዝባዊ እምቢተኝነት ለምን አዲስ አበባ መበጥበጥ አለባት ኢትዮጵያ መበጥበጥ አለባት ህዝቡ መበጥበጥ አለበት ፋይናል ውጤቱስ ኢንዲፔንደንት ትግራይ እኔ ይሄን ሰው የማመሰግነው የመጀመሪያ ቀን ስብሰባ ላይ ሲናገረም እኔ ስለ ኢትዮጵያ ጉዳይ አይደለም ብሏል ኢትዮጵያ የሚባል አንድቱን አትሁን አገራዊ አንድነት ምናምን ላይ ጥያቄ እኔ እሱ የለኝም ማለት በይፋ ተናግሯል ባይዘው ፎር ዛት ክሬዲት መስጠት አለብኝ እኔ የኢትዮጵያ አንድነት አያስጨንቀኝም የትግራይ ጣፋንታ ነው የሚያስጨንቀኝ የህዝቦች ሰላም መሆን ነው የሚያስጨንቀኝ ከዛ ውጪ የኢትዮጵያ አንድነት አግሏላይነት የሚባል ነገር አያስጨንቀኝም ብሎ በይፋ ተናግሯል እሱን አከብራለሁ የምትወስዱ ውሰዱ እሱ ይሄን ንግግር ክሬዲት ግን መስጠት ያስፈልጋል እኔ የተቀላቀልኩት ኢትዮጵያ አንድነት እንድትጠበቅ ምናምን አይደለም ባይዘዌ ከሱ ተነስቶ ነው አቶ ልደቱ ኢትዮጵያ ሶስትም ብትሆን ችግር የለውም ያለው ለዛ ነው ከዚህ ሰው የተነስቶ ነው ያ ብቻ አይደለም የዛ ሚስጥር ስብሰባ ነግሬያቸዋል ኢትዮጵያ ምቃል መጠቀም የለብንም ብለው ተስማምተዋል እረፉት ይሄው ከዚህ የምትሰሟት እያንዳንዷ ነገር ቁጭ ብላችሁ ያወራችሁትን ነው ኢትዮጵያ የሚባል የጋራ ቃል ኮመን ቃል እንዳንጠቀም ተባብለዋል የለም አሁን ኢትዮጵያ ይተጠቀሙ ኦኬ ይሄ ነው እውነቱ ከጀርባ ሄደ ከናዳነሽ ፍሳዬ ጋር ከጀርባ ሄደ ስለ ኢንዲፔንደንት ትግራይ ታወራለ ከፊት ለፊት መጣ ኢትዮጵያ እንዴት እንበጥጣት ብለህ ትናገራለህ እኔማ ገበናችሁን ነው ማውጣው ያተጠራጠር በሱ የተደበቀ ማንነታችሁን ነው ያወጣን የምንሄደው እኔ አይደለሁም ግን እውነት ለመናገር ለትግራይ ልጆች ክሬዲት ይሰጣሉ ለትግራይ ልጆች ምክንያቱም የሚቆጫቸው የትግራይ ልጆች ናቸው ይሄ ነገር ሰምታዋል ወይ እንደዚህ የተደረገ ውይይት ነው እንደዚህ የተደረገ ነው ብለው የሚያመጡት የራሳቸው የትግራይ ልጆች ናቸው እኔ ክሬዲት ሰጣለሁ ለነሱ በጣም ብዙ ናቸው ምናልባት ነገ ታሪክ ሲያወጣው ምናመሰግናቸው በዚህ አጋጣሚ ግን እኔ ድረሳችሁ ምስጋና ይሄ አካሄድ አደገኛ ነው እየተፈጸመ ያለው ነገር ለህዝብ ይፋርግ ብለው የሚሉኝ ከሌላ የመጣ አይደለም ከትግራይ ልጆች ነው የመጣው በኩራት የምናገረውም ለዛ ነው ሁሉንም ጨፍልቆ ማየት የማያስፈልገውም ለዛ ነው ግልጽ እንድትሆኑ አሁን ወደ ጉዱ ልንመጣ ነው ወደ ጉድ እንግዲህ ይሄ ሰው አምባሳደር ፍስሐ ነግሬያቸዋለሁ ከአሜሪካ ይመጣል አዲስ አበባ ከአዲስ አበባ መቀሌ ከመቀሌ አዲስ አበባ ከአዲስ አበባ አሜሪካ የሚመጣ ሰው ነው የሚናገረውን አሳያቸዋል ይሄ ኢትዮጵያ ከውስጥ ይወጣለች ምናምን መብቱ ነው እሱ ምንም የሚያስከለክለው ነገር አለ መብቱ ነው እሱ ከዛ ያለፈ ግን የኢሳያስ አፈወርቂን አንደበት ከአምባሳደር ፍስሐ ትሰማላችሁ ያኔ ተወስናላችሁ አምባሳደር ፍስሐ በተደጋጋሚ እንዳልኳችሁ የስብሐት ነጋ አልጋ ወራሽ ነው የዶክትሪኑ አልጋ ወራሽ ነው
ይሄ ሰው እኔ አንድ ሰሞን አግኝቼዋለሁ። የዛሬ ዓመት ነው የዛሬ ዓመት ተኩል በፊት አግኝቼዋለሁ ወደ ኢትዮጵያ ሳይሄድ። እኔ በጣም ማዝነው አግኝቼው የሆነ አንተ ጥሩ ምናምን የሆነ ነገር አወራ። በጭራቀረሽ በኩል ነው ያገኘሁት በነገራችን ላይ። በኋላ ነው ያወቅኩት። ምን ልታደርግ መጣ አሜሪካ ምናምን ስለው አይ ልጄ ጠፍቶብኝ ልጄን ልፈልገው ነው። እኔ የምደብቀው ነገር የለኝም። ልጄ ጠፍቶ ልፈልገው። ምንድነው ልጄ ምን ሆኖ ነው ልጄ? አይ የሆነ ሃይማኖት ተከታይ ሆኖ የት ሀገር እንደገባ ጠፍቶብኝ ያፈላለኩት ነው አለ። እሱ በዚህ እድሜው ልጁ ጠፍቶበት የፈለገ የትግራይ ወጣቶች ግን እያለቁ ነው ትግራይ ውስጥ። እሱ ከ18 ዓመት በላይ ራሱን የሚያቅ ከ18 ዓመት በላይ ነው። ለሃይማኖቱ ምክንያት መንኖ ሊሆን ይችላል። እዚህ ሀገር አለ የሆነ ሃይማኖቶች አለ ይመንናሉ፣ ይጠፋሉ። የመነነ ልጁን ሊፈልግ ይመጣል። የትግራይ ወጣቶች ግን የጥይት ቋያ እየተመቱ ነው፣ በድሮን እየተደበደቡ ነው። እስቲ ውሸት ነው ይበሉታና የሚያሳዝነው ቅድም እንዳልኩት ከአሜሪካ አዲስ አበባ፣ ከአዲስ አበባ መቀሌ፣ ከመቀሌ አዲስ አበባ፣ ከአዲስ አበባ አሜሪካ ይመጣል። በጣም የሚያሳዝነው ከዛ እዚህ መጥቶ ያደራጃል፣ ገንዘብ ያሰባስባል፣ ምን ይላል? የስብሃት ዶክትሪንን አፕላይ ያደርጋል። አሁን ምን ማነሳላችሁ እሱ ነው የተናገራቸው ንግግሮች ጭምቅ አድርጌ ሳነሳላችሁ ጠላት ወደ ትግራይ ከመግባቱ በተለይም የአማራ ክልልን ሳያልፍ እዛው አማራ ክልል በአማራ መሬት ላይ እንደመስሰዋለን ይላል። ጽምዶ ፈጥረን ጠላት የሚለው ያው ኢትዮጵያ መንግስትን ነው። ጠላት ነው የሚለው ባይዘው በኢትዮጵያ አየር መንገድ እየተበላለሰ ማለት ነው። ጠላት ወደ ትግራይ እንዳይመጣ ጦርነቱን አማራ ክልል እናደርገዋለን ነው እየተባለ ያለው በድምጽ እየሰማ ነው። አማራ ብሔርተኛው እየሰማ ነው። ከጀርባ እንደዚህ ነው የሚታሰብልን። ለነገሩ ጀነራል ተፈራ ማሞ መጥቶ ወደ ህወሓት ሄዳለሁ ብትል ወደ ምናምን ሄዳለሁ ከጀርባ ከመርባለሁ ከአማራ ክልል ጦርነቱ እንዳታስወጣ ብለው እኮ የተናገሩ ሰዎች ናቸው። የሚያስገርም አይደለም። ሁለተኛ ይሄ አምባሳደር ፍስሐውንም እያነሳለው ፋኖ የወልቃይት ጠለምት ራያ ጉዳይ በአሁን ሰዓት ጥያቄ አይደለም የሚል ደረጃ አስደርሰነዋል። ስሙኝ፣ ከዚህ በኋላ አንዱ ትልቁ የሰራነው ስራ ፋኖ የሚባል ቃል በቃል አይደለም እንትን አድርጌው ነው እኔ ቃል በቃል የተገለጸ አይደለም። ይሄ ግን ሰምታችኋል እዛ ሚዲያም ላይ ጭራቅረሽ ፋኖ አጀንዳው አይደለም ወልቃይት፣ ፋኖ አጀንዳው አይደለም ራያ፣ ፋኖ አጀንዳው አይደለም ጠለምት ሲሉ ሰምታችኋቸዋል። አሁን ምን አለሱ? ፋኖ ወልቃይት ጠለምት ራያ የሚባለው ጥያቄው አይደለም፣ አሁን አናጥበነዋል ነው እያለ ያለው። የአማራን ማህበረሰብ በጽምዶ በምናምን ብለን ታጣቂውን ኃይል ከዚህ ብረሳሽ ቀኝ ትርሳሽ ቀይ መስመር ከሚለው አናጥበነዋል። ሁለተኛ ያነሳለው እሱ ነው። ልጆቻችን የትግራይ ነፃነትን እየጠየቁን ስለሆነ እኛ ባንፈልግ እንኳን እምቢ ልንላቸው አንችልም። ከዚህ በፊትም ነግሬያቸዋለሁ። ኢትዮጵያ ከልባችን ወጥታለች ያለ ሰው ነው። ዋነኛ ጄኖሳይድ የፈጸመብን እቅዱንም ያወጣው ኦህዴድ ነው፣ የኦሮሞ ብልጽግና። አሁንም ፕሮጀክት ቀርጿል ነው ያለው። አሁን ወደ መጨረሻው ልመጣላችሁ። ወደ መጨረሻው ስመጣላችሁ ምንድነው እያለ ያለው? የኦሮሞ ብልጽግናዎች ከጠቅላይ ሚኒስትሩ ጋር ተሰብስበው ነበረ። ከዛ ጠቅላይ ሚኒስትሩን የኦሮሞ ብልጽግናዎች ምን አሉት? ያቆሰልከውን ጨርስ አሉት። በደንብ ስሙ። ርዕሱም እሱ ነው። የዛሬው ኮር ፖይንትም እሱ ነው። ለምንድነው ተለይታ የኦሮሞ ብልጽግና የምትለው ብድግ ያለችው? ወይም ኦህዴድ የምትለው ለምን ብድግ አለች? ሰሙታላችሁ አምባሳደሩ። የኦሮሞ ብልጽግናዎች ተሰብስበው የጀመርከውን ያቆሰልከውን ጨርስ፣ ትግራይ ማለት ነው።
ስማ በደንብ ይኸው ቪዲዮውን ስማው። ጽንተታዊ ኩናት ተፈጺሙና መንግስትና ይዝበልናዮ መንግስት ኢትዮጵያ መላፍንቲ ካብ ውሽጥን ካብ ደገን ሞቢላይዝ ገይሩ አባና እቲ ተፈልጠ ጆኖሳይድ ዝበሃል ዓለም ለኸ ወንጀል አባና ፈጺሙ እዩ። ስፖንሰር ዝገበሮ ፕሮጀክት ዝቀረጾ መንግስቲ ኢትዮጵያ እዩ። ንኻልኦት ዓዲሙ ጽንተት ፈጺሙልና እዩ። ንሱ ጥራይ ዘይኮነ ሕዚ ዘይወዳእኽዎ ነገር ኣለዎ ትግራይ። እንዲያውም ኣብ ቀረባ መዓልቲ ከም ንሰምዖ ናይ ኦሮሞ ፒፒ ኣመራርሓ ቀደም እውን ምሳና ዝነበሩ ጀሚርካ ቁስልካ ዝገደፍካዮ ህዝቢ ትግራይን ሰራዊቱን ስዒሩን ተመፂኡ ንኦሮሞ እውን ከጥፍዎ ስለ ዝኽእል አባና ጽንተት ክፍጸም ባይታ መቻች ኢሎም ንአብይ አሕመድ ይደፍዎ ከም ዘለው ዝጀመርካዮ ጨርስ ይብልዎ ከም ዘለው ንሰምዕ። ስለዚ የጀመርከውን ጨርስ። ኦህዴዶች ተሰብስበው የኦሮሞ ብልጽግናዎች ተሰብስበው ትግራይ ላይ የጀመርከውን ጨርስ አሉት። ይሄ ፒውርሊ ትሪዝን ነው። በነገራችን ላይ ፒውርሊ የአገር ክደት ነው። የኢትዮጵያ መንግስት ይሄ ሰውዬ የሚመለስ ከሆነ አዲስ አበባ ማብራሪያ መጠየቅ አለበት። በአዲስ አበባ አሁንም በቦሌ የሚሄድ ከሆነ ጠርቶ ለዚህ ንግግሩ ማብራሪያ መጠየቅ አለበት። የኦሮሞ ብልጽግና ወይም ኦህዴዶች ተሰብስበው አብይን ጠርተውት የጀመርከውን ጨርስ ብለውታል። የጀመርከውን ጄኖሳይድ ማን ነው ባለተራው? የኢሳያስ አፈወርቂ ቀጣይ ግድ። ታንኪዩ በሻ። እኔ ለሶስት አራት ሰው ማረጋገጫ እንዲሆን ወዲ ሻምበል ጋም ደውዬለት ነበር። ከአራት ሰው በላይ ደውያለሁ ይሄን መረጃ ካገኘው በኋላ። አይ ዶንት ኖ ስማቸውን ቢያንስ ሚኪን መጥቀስ ይችላልው፣ ወዲ ሻምበልን መጥቀስ ይችላል። ከባድ ክስ ስለሆነ ማለት ነው። ወዲ ሻምበል የላከልኝን ድምጽ ብቻ የዚህን ትርጉም ላሰማችሁ እኔን ትታችሁ። ኦኬ አዳመጥኩት። ምንድነው ያለ ያለው? መንግስታት ይያቻው የክልል መንግስታት ማለት የክልሎቹ መንግስታትን አስተባብሮ እቅድ አውጥቶ ፕላን አውጥቶ በእኛ ላይ ዘር ማጥፋት አደረገ። ፌደራል መንግስት ወይም ኢትዮጵያ የኛ መንግስት ያለው ኢትዮጵያ መንግስት አሁን ደግሞ በዚህ አረካም ከፕሮቶኮል ስምምነት በኋላ ያው የተለያየ ነገር ዘግቶብን ድጋሜ ደግሞ እየተዘጋጀ ነው። የኦሮሞ ፒፒ ለአብይ ነግረውታል። ይሄ ያቆሰልኩ የትግራይ ህዝብና የትግራይ ሰራዊት አውስለተውካቸው መልሰ ጨረስካቸው ብለውታል እያለን ያለው እና ይሄ ነው እንግዲህ በዚህ ደቂቃ ውስጥ ያለው ንግግር ይሄ ነው። በእኛ ላይ ዘር ማጥፋት አደረገ ፌደራል መንግስት ወይም ኢትዮጵያ የኛ መንግስት ያለው ኢትዮጵያ መንግስት አሁን ደግሞ በዚህ አረካም ከፕሮቶኮል ስምምነት በኋላ ያው የተለያየ ነገር ዘግቶብን ድጋሜ ደግሞ እየተዘጋጀ ነው። የኦሮሞ ፒፒ ለአብይ ነግረውታል። ይሄ ያቆሰልኩ የትግራይ ህዝብና የትግራይ ሰራዊት አውስለተውካቸው መልሰ ጨረስካቸው ብለውታል እያለን ያለው እና ይሄ ነው እንግዲህ በዚህ ደቂቃ ውስጥ ያለው ንግግር ይሄ ነው። አብይ የኦሮሞ ፒፒ ለአብይ አውስለተውካቸው ህዝቡን ነው የሚለው የትግራይ ህዝብ ነው የሚለው እና ሰራዊቱን ጨርሰ ሳታጠፋቸው ሌላ ችግር ልትፈጠርብን ነው ብለው ወቅሰውታ ይላል። ሰማችኋል? የኦሮሞ ብልጽግናዎች ተሰበሰቡና አብይን ጠሩት። ከጠሩት በኋላ የትግራይን ህዝብ አቁስለህ እኮ ነው ያቆምከው፣ አቁስለህ ነው የተውካቸው፣ ስለዚህ ጨርሳቸው፣ መጨረስ አለብህ።
ይሄ በጣም ከባድ አሊጌሽን ነው በነገራችን ላይ ከባድ ክስ ነው ኢሳያስ ልትከሰው አትችልም ለዚህ ነው እኔ ማን ነው ባለተራ ኤርትራናይዜሽን ኦፍ ኢትዮጵያ ብዬ ጻፍኩት ለዛ ነው ማን ነው ባለተራ የኢሳያስ ቀጣይ እቅድ ብዬ ጻፍኩት እሱ እያንዳንዷ በየቀኑ እየተመነዘረች ትመጣለች ግልጹ ነው የኢሳያስ አፈወርቂ ቀጣይ እቅድ ማን ነው ባለተራ ሰኔ 2017 የተጻፈ ጽሁፍ ነው ዛሬ በድምጽ ሰማችሁት በአምባሳደር ፍስሐ አስገዶም ኢሳያስ ሁሌም ቢሆን ተራለው እንደ ህዝብ ነው ተራ የሚያስቀምጠው ግልጹ ነው ፒፒን ነው እኮ ያለው ምናምን የሚባል እንደሚባል ኦሮሞን ኦህዴድን ያለው የኦሮሞ ብልጽግናን ያለው እንደምትሉ አቃለው ለኦሮሞ ልጆች ነው ግን የመልእክቴ አቃለው እንደሱ እንደምትሉ ወጣችሁ እኔ ግን ነግሬያችኋለሁ ሻቢያም ጽምዶም በሻቢያ ዙሪያ ያላካል ተኮሊፍና ወያኔ ተኮሊፍና ሲል አትምጣት የትግራይ ህዝብ አይደለም በለኝና ያኔ ልክ ነው ለሃለው ልክ ነው ያኔ በቃ ልክ ነው እምነታችሁ ላችኋለሁ በተለይ ሚዲያ ላይ ተቆጣጣራችሁ ኢሳያስ ወያኔ ተኮሊፍና ሲል ወያኔን ላይ ብቻ ተኮረ ነው የምትሉ ከሆነ ከናንተ ጋር ልከራከርም ወያኔ ተኮሊፍና ሲል ግን የትግራይ ህዝብ ነው የምትሉ ከሆነ ኦፒዲዮ ኦሮሞ ብልጽግና ሲልም የኦሮሞ ህዝብ ነው ያያለው የኦሮሞ ኤሊት ነው ያያለው አምባሳደር ፍስሐ አዲስ አበባ ሲደርስ መጠየቅ ያለበት የት መቼ ጠቅላይ ሚኒስትሩና የኦሮሞ ብልጽግና ወይም ኦህዴዶች እነሱ እንደሚሉት የት ነው የተገናኙት ከተገናኙ በኋላ አቁስለህ የተውከውን የትግራይ ህዝብ ጨርሰው ያሉት የት ነው በምን ቦታ ላይ መረጃ የማን ነው ይሄ የጄኖሳይድ ቅስቀሳ ነው በነገራችን ላይ ፒውርሊ የጄኖሳይድ ቅስቀሳ ነው ለምንድነው የአማራ ብልጽግና ያላለው አምባሳደር ፍስሐ ለምንድነው ያላሉት የአማራ ብልጽግናዎች ጠቅላይ ሚኒስትሩን ጠርተው ትግራዩን የተጋሩን አቁስልሃል ያቆሰልከውን ጨርስ አላሉም ለምን አላሉም የአማራ ብልጽግናዎች ይግባችሁ ምን እየተደረገ ምን እየተሰራ ምን ኩክ እየተደረገ እንደሆነ በደንብ ይግባችሁ ኮድድ ናት ኦህዴድ ኮድድ ናት ኦሮሞ ብልጽግና ኮድድ ናት ኮዷ ስትከፈት ኦሮሞ ማለት ነው የኦሮሞ ኤሊት ማለት ነው የሻቢያ ነው አምባሳደሩ ያን ያለው የውይይት የትግራይ ነጻነት ቮይስ ኦፍ ትግራይ ኢንዲፔንደንት ነው እና ዳነች ፍስሐ ያዳነችንም ተርጉሞታል ከፈለጋችሁ ትንሽ ላሰማችሁ ይችላል በተለያየ ምክንያት ሲጨቁኑ ሲያጠፉ የነበሩ ኢትዮጵያ አመታት ምክንያቱም አጻፍኩትም ግን ትንሽ ይዟለሁ ሐሳቧን ይሄ ያዳነች ፍስሐ ቅድም የሰማችሁት ማለት የቪኦኤዋ ያው ነጻነት ያው ሀገር ውስጥ ትግራይ ሀገር ለማድረግ በሚለው እንቅስቃሴ ነው ምክንያቱም ለረጅም አመታት ለዘመናት እኛ አብረን ለማድረግ ለመስራት ከመጸት ግን በተለያየ ምክንያት ሲጨቁኑ ሲያጠፉ የነበሩ ኢትዮጵያ አንቺ ያለች ኢትዮጵያ እንደዘለች ነገር እያጠፋች የመጣው ነው እኛ ኢትዮጵያውያኖች ስለዚህ የራሳችን ሀገር የመመስረትበት እንደሚመጣ እምነት አለኝ ታለች ቃል በቅርብ ጊዜ እንደ በፊት ሊያጠፉን አይችሉም ጀነራል ምግቤ በፊት ተናግሮን በሰሞኑን ባለፈው እንደተናገረው እኛ ጦርነት አንፈልግም ግን ወደ ጦርነት መንገባ ከሆነ ግን በትክክለኛ ይሄን ሊቀልብስ የሚችል ሰራዊት አለን ብሏል በዚህ እንኮራለን ትላለች ሌሎች ጀነራሎችም በርግጥ ተናግረዋል ደግሞ ትላለች ይሄንን ታስተካከለች ከዛ በቅርብ ቀን ከኤርትራ ጋር የተጀመረው ጽምዶ ወደ ከፍ ያለ ነገር በህዝብ ይጀመር ወደ ላይ ይወጣ ነው በተለይ ከሱዳን ጋር ደግሞ ትላለች ጽምዶ ይሄንን ትደግፋለች በቃ በጣም የግምት ገብ ሴት ናት ቀጥላ ያው ብዙ የተማረ ነው ምናምን እሱን ጋር ብዝላችኋለሁ ትላለች እናመሰግናለን ሻምበል
ሚኪንም ሌሎቻችሁንም እናመሰግናለን። የላካችሁልንም ሰዎች እናመሰግናለን። ይሄ እውነቱ መውጣት ስላለበት ነው። ስለዚህ ስጠቀልለው ይሄ አገረ ትግራይ ቮይስ ኦፍ ኢንዲፔንደንት ትግራይ የሚባለው እየተንቀሳቀሰ ያለው አካል በዋናነት በአምባሳደር ፍስሐ ነው ራን የሚደረገው። ተጋብዤ ነው ምናምን ሊል ይችላል። የትግራይ ነጻነት ይሄ ግን የራሱ ስትራቴጂዎች የራሱ ግቦች አሉት። ግብ አንድ ኢትዮጵያ መቆጣጠርና ወደ ድሮ መመለስ ከተቻለ፣ ካልተቻለ ግን ትግራይ ትግሪኝ የምትባለውን ሀገር መመስረት ነው። እሱ ከሻቢያ ጋር ምን ያደርጉታል አልናውቅም። ሁለተኛው የሚከተለው ስትራቴጂ ነው። በስትራቴጂ ደረጃ ከማንኛውም የኢትዮጵያ ጸረ ኢትዮጵያ ኃይሎች ጋር በተለይ ከግብፅ፣ ከሻቢያ፣ ከሱዳን ጽምዶ መፍጠር ነው። ይህን እየሰማችሁ ነው። ለአማራ ጠላት የሆነ አካል ጋር እየተጣመሩ ነው ያሉት። አማራው አብሯቸዋል። ከዛ ቀጥሎ ሶስተኛ ደግሞ ማንኛውም የኢትዮጵያ ብጥብጥ የሚፈጥር ሁከት የሚፈጥሩ ህዝባዊ አመጽ የሚፈጥሩ ምናምን የሚፈጥሩ ጋር ፔኔትሬት አድርገን መግባት ነው። ሰውየው ገብቶ ያያችሁት ለዛ ነው፣ ሌላ አይደለም። ገብተን መሪ ሆነን ሁሉ መውጣታል መቆጣጠር አለብን። በፊት የተሸወድነው የሚቋቋሙ ተቋማት ውስጥ ራሳችን እናገል ነበር። አሁን ግን ለዓላማችን ስንል እናቶ ልደቱ የሚያቋቁመው ወዲ ሻቢያ የሚያቋቁመው አንዳርጋቸው ጽጌ የሚያቋቁመው የዛ አካል እንሆናለን። ቮይስ ይኖረናል፣ እኛ ራን እናደርገዋለን። እየሆነ ያለው እሱ ነው። ሶስተኛ ታርጌታችን ግን ግልጽ ነው። በኦሮሞ ብልጽግና ስም በኦህዴድ ስም የኢሳያስ አፈወርቂ ፕሮጀክት ነው። የኢሳያስ አፈወርቂ ፕሮጀክት ደግሞ ሰኔ ላይ ኤርሚያስ ለገሰ ጽፎላችኋል። ማን ነው ባለተራ ብሎ ሰነድ አዘጋጅቶ 30 ገጽ በትኖላችኋል። እሱ ነው እየተተገበረ ያለው። ሰውየውም የተናገረው እሱ ነው። የኦህዴድ ወይም የኦሮሞ ብልጽግና ሰዎች ተሰብስበው አብይን ጠርተውት ለምንድነው የትግራይን ህዝብ አቁስለህ የተውከው? ጨርሰው፣ ያቆሰልከውንማ መጨረስ አለብህ ብለውታል ነው የተባለ። ይሄው በድምጽ ነው የወጣው። ሰምታችሁ ህሊናችሁ የሚፈርድ ይፍረድ። ከዛ በተረፈ በደረሰው መረጃ መሰረት በአሁን ሰዓት ወደ 20 የሚገመቱ ተሽከርካሪዎች በአዲግራት ከተማ ተበታትነው የቆሙ ሲሆን ምሽት ወደ ኤርትራ በመግባት በዛሬው ሌሊት የጦር መሳሪያ ጭነው ወደ ትግራይ ይመለሳሉ የሚል ተጨባጭ መረጃ ደርሶኛል። እደግመዋለሁ። በአሁን ሰዓት ወደ 20 የሚገመቱ ተሽከርካሪዎች በአዲግራት ከተማ ተበታትነው የቆሙ ሲሆን ምሽት ወደ ኤርትራ በመግባት በዛሬው ሌሊት የጦር መሳሪያ ጭነው ወደ ትግራይ ይመለሳሉ ነው። መንግስት ያው ግንዛቤ ያለው ይመስለኛል። ከሌለ ግን ቲፕ አድርጉት ለመንግስት። ሁለተኛ የደረሰኝ እነዚህ ሃርድ ኮሩና አንጃዎቹ ስብሰባ አለ በማለት የተሰበሰበን ሰው አፈሳ ውስጥ ገብተዋል። አፈሳ ገብተው ተሽከርካሪ አቁመው በማስገደድ አፈሳ እየፈጸሙ ነው። ነበለት የሚባል አካባቢ፣ ሰገህ የሚባል ነበለት አካባቢ ወደ ተባለ ቦታ የማሰልጠኛ ማዕከል እየወሰዱ ነው። ስብሰባ አለ ብሎ ይጠሯቸዋል። ከጠሯቸው በኋላ መኪና ውስጥ ጭነው ወደ ነበለት አካባቢ ወደሚባል ማሰልጠኛ ማዕከል እየወሰዱ ነው ያሉት። ኦልሬዲ የጦርነት ዝግጅታቸውን እያጠናከሩ ነው ያሉት። ሁለቱ እንደ ቲፕ ልትወስዷቸው የምትችሉ ስለሆነ ነው እያነሳ ያለሁት። ይሄ ነው እውነቱ። ከዚህ እውነት ጋር የምትማቱ ካላችሁ ተማቱ። እኔ ግን የሚቻለኝን ሁሉ አቅርቤያለሁ። ኢትዮጵያን ለመበጥበጥ፣ ኢትዮጵያን ለማፍረስ የተቀነባበረው ሴራ ዘለግ ያለ እጅ ነው ያለው፣ ዘለግ ያለ ኔትወርክ ነው ያለው። መልካም ቀን። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን
ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።